ጋብቻ ተብሎ የፔንቴኮስታሎች የብዙ ፔንቴኮስታል ወንድሞች ይኖራል፣ ደግሞ የካልቪኒስቶች ጸጋ ብቻ ይኖራል። የሁሉም ጸጋ ብቻ እኮ ይለያያል። እንግዲህ ፖለቲካ ጀመርክ፣ የራስህን ሀሳብ ስጥና ምንድን ነው አንዴ አሁን የአማን ጸጋ ብቻ ፍቅር ብቻ የት እምነት ነው? አንዴ ላወራ። አማን አክቹዋሊ ፍቅር ብቻ አላለም። እንትን ነው ምንድን ነው? ጸጋ ብቻ ብላችሁ እንትን የምትሉ ከሆነ ብቻ የሚለው አይዞሌት ስለሚያደርግ ነጣይ ቃል ስለሆነ ነው እያለ ነበሩ አማን ኤሜስን እስከሰማሁት ማለት ነው። እና ጸጋ ስትሉ ፍቅርስ አይነት ነገር ብሎ ሊሆን ይችላል። የሱኛውን ፓርት አልሰማሁም። እንግዲህ አሁን ከሙሌ ነው የሰማሁት። እና አይ ፍቅርም እኮ ያስፈልጋል ብሎ ስለተናገረ ሙሌ አይ እና ታዲያ ከወደደን ከትልቅ ፍቅሩ የተነሳ ብሎ መጽሐፍ ቅዱስ ነግሮናል። ስለዛ ለእኛ ለመዳናችን የእግዚአብሔር እኛን መውደዱ የእግዚአብሔር ፍቅር ትክክል እሱ ትልቁ ነገር ነው ስላለ ኦኬ ለመዳን የእግዚአብሔር ጸጋ አስፈላጊ ነው። አስፈላጊ ስለሆነ ጸጋ ብቻ ብላል። ፍቅር ለእግዚአብሔር ማን ነው? የእግዚአብሔር ፍቅር እኛን ለማዳን አስፈላጊ ነው። ስለዛ እንደዛ ከሆነ ጸጋ ብቻ እንዳልከው ሁሉ አሁን ፍቅርን ፍቅር ብቻ ብለን ልንመጣ ነው ወይ የሚል ነገር ነበር የተነሳው። ይሄ ነው እሱን ተውትና እኔ እንትን እያልኩኝ አይደለም፣ እውነቱን ለመናገር እንደዚህ እያቀሳሰርኩ ሳይሆን ጸጋ ብቻ የሚለው ትምህርት ምናልባት ብዙ ሰዎች ስለማያውቁት ነው እንጂ ጸጋ ብቻ የሚለው አንድ ወጥ ትምህርት አይደለም። በፕሮቴስታንቲዝም ታሪክ ውስጥ ለምሳሌ በደንብ አድርጋችሁ ስሙላችሁ፣ ጸጋ ብቻ ከተሳሳትኩኝ ይታረማለሁ። እዚሁ በፕሮቴስታንት ወንድመቶችም ማለት ነው። እንጠይቅ እንጂ እና ማንን እንጠይቅ እንጂ ምንድን ነው ውይይት እንደዚህ ነው እንዴ? አይ እነሱማ ጨርሱ። ሀሳብ እየሰጠነው ይቀጥል። ውይይት ጨርሰናል። አሁን እንዲያው ዝም ብለን ሀሳብ ያንሸራሸርን እና ምንድን ነው ጸጋ ብቻ ሲባል አነሳሱ ላይ እነ ዶክተር ማርቲን ሉተር ይህንን ሀሳብ ይዘው ሲመጡ ምን ለማለት ነው? ጸጋ ብቻ ሲሉ ማለት ነው ሰው ነፃ ፈቃድ የለውም። ሰው በውድቀት ምክንያት አሁን ሲወድቅ አያችሁ፣ ከእግዚአብሔር ሲርቅ የራቀው እንዴት ነው? በቃ ሙሉ በሙሉ መንፈሳዊ ሞትን ሞቷል። ሙሉ በሙሉ በቃ ቶታሊ ዲፕሬቭድ ሆኗል። ልክ ይሄ ታስታውሳላችሁ፣ የሚያወራ ሰው አለ እንዴ? ወዳጅ መሰለኝ ጭራሽ አረብኛ ጽሑፍ ያለው ማናውቀው እሱ አረባቶች እና ምንድን ነው ሞዴሬተር አረባካችሁ። ይሄ ሉቃስ 16 ላይ ነው ታስታውሳላችሁ። ይሄ ከአባቱ ቤት ርቆ ይኖር የነበረው ያ ሰው ርቆ ይኖር ስለነበረ የልጄ ሞቶ ነበረ ብሎ ነበር አባትየው የተናገረው። እና ከአባትየው መራቁ እንደ ሞት የተናገረው። ስለዚ እኛ ራሳችንም ከአባታችን ከእግዚአብሔር ርቀን ስለነበርን የምር ሙታን ነበርን። እና ያ ልጅ ተመልሶ መጣ አይደል? ሉቃስ ወንጌል ምዕራፍ 16 ላይ ተመልሶ ሲመጣ ሞቶ የነበረው ልጅ ሕያው ሆነ ታለ። ኦኬ ሞቶ የነበረው ምን ሆነ? ሕያው ሆነ። ልክ እንደዛ ነው። በቃ ይሄ ከአባቱ መራቁ ነው የሚያሳየው። በራቀበት በዛው ሁኔታ ላይ ሆኖ ግን ልቡ ሲመለስለት እናያለን። ያ ሰው ወደ ልቡ መለስ ብሎ ደግሞ ሲመጣ እናያለን። እንደዛም ሆኖ ሞት ውስጥ ነው ያለው። ከመጣ በኋላ ነው ሕያው ሆነ ተብሎ የተነገረለት። ልክ እንደዚህ ሁሉ እኛ ራሳችን ከእግዚአብሔር በራቅን ሰዓት ሙታን ነበርን፣ በበደላችንና በኃጢአታችን ምን ነበርን ይላል? ሙታን ነበርን። ግን ሙታን በነበርንበት ሁኔታ ውስጥ ነፃ ፈቃዳችንን ግን አተነዋል። መጽሐፍ ቅዱስ ይህን ያስተምራል አያስተምርም የሚለውን አሁን ለጊዜው ልትወው እና አሁን አነሳሱን የጸጋ ብቻ ትምህርትን አነሳስ ግን ልንገራችሁ። አዎ ሙታን በነበርንበት ሰዓት ሙሉ በሙሉ ነፃ ፈቃዱን ሰው አጥቷል የሚል ትምህርት መጣ እና ሉተር ከራስመስ ጋርም እንደዚሁ ክርክር ሲያደርግ እናየዋለን። በኋላ ላይ በነ ጆን ካልቪን ምናምን በደንብ በስፋት ይሰጣል ይህ ትምህርት። እነ ጆን ካልቪንም ይህንን ይቀበላሉ። እና ምንድነው ሲባል የነበረው እንዳልኳቸው በቃ ሰው ነፃ ፈቃድ የለው። ታዲያ ነፃ ፈቃድ ከሌለው ክርስቶስ መጥቶ እንግዲህ ዓለምን ለማዳን ማለት ነው፣ ወይም እንግዲህ አንዳንዶች ደግሞ እንደሚሉት የተመረጡትን ብቻ የተወሰኑትን ለማዳን ሲመጣ ጌታ ኢየሱስ እንዴት ነው ታዲያ የሚድኑት እነዚህ ሰዎች የሚል ጥያቄ ተነሳ። ሰው ነፃ ፈቃድ ከሌለው እንዴት ሊያምን ይችላል? ለመንፈሳዊ ነገር ነፃ ፈቃድ የለውም። አሜን ብሎ መቀበል አይችልም። በቃ ማመን አይችልም ሰው ምን ካልሆነ በስተቀር ይላሉ። ዳግመኛ ካልተወለደ በስተቀር እምነትን ዳግም ልደት ይቀድመዋል ብሎ ነው የሚያስተምሩት። ሪጀነሬሽን ፕሪሲድስ ፌዝ ብሎ ያስተምራሉ። ዳግም ልደት ምንን ይቀድማል? እምነትን እንዳትረሱ፣ እምነትን ይቀድማል። የሆነ ቴምፖራል ኦርደር ላይሆን ይችላል፣ የጊዜ መቀዳደም ባይሆን እንኳን ሎጂካል ኦርደሩ ግን ሰው የሚያምነው ዳግም ከተወለደ ብቻ ነው የሚል እምነት ይዘው መጡ። ሰው ዳግም ባልተወለደበት ሁኔታ በዛ ውድቀት ውስጥ ሆኖ ዳግም ሳይወለድ ነው ማመን አይችልም።
ማመን አይችልም። ኢቭን ምን አይነት ውድቀት ውስጥ እንዳለ ራሱ ሊያውቀው አይችልም አይነት የሚመስል ነገርን መናገር ተጀመረ። ስለዚህ የእግዚአብሔርን ጥሪ መስማት አይችልም። ይሄ ነፃ ፈቃድ የለውም ሰው። ታዲያ እንዴት ይዳን? እሺ ማመን ካልቻለ አንዴ ማነው መሀል ላይ ገባ? ኧረ እባክህን አንዴ ሙሌ ልጨርስና ሀሳብ ካለ ትሰጣለህ። አሁን እኮ እንትኑ ዲቤቱ ጸጋ ብቻ የሚል ትምህርት ላይ አይደለ? ጸጋ ብቻ ሲባል የትኛው የሚለውን እኮ ልጠይቃችሁ እኮ ነው። አሁን ታሪካዊ አመጣጡን እሱን ልንገራችሁና በየትኛው ጸጋ ብቻ ላይ ነው ውይይቱ የተደረገው የሚለውን ለመጠየቅ ነው። እና እንዳልኳችሁም ሰው ነፃ ፈቃድ የለውም ማመን አይችልም ምናምን የሚል ነገር ስለመጣ አንድ ነገር አበጁ ማለት ነው ሪፎርመሮቹ ሐዳሲያኑ። ምን አይነት ነገር እናበጁ? ኦኬ ያ ሰው ሁሉም ሰው በቃ በተመሳሳይ ሁኔታ ውስጥ ነው ያለው። ሁሉም ሰው ሞቷል፣ ማመን አይችልም፣ የእግዚአብሔርን ጥሪ መስማት አይችልም፣ የክርስቶስን ቃል ሰምቶ አሜን ብሎ መምጣት አይችልም። ሁሉም በቃ ምንም በቃ እንደዚህ አይነት ሁኔታ ውስጥ ሆኗል። ስለዛ በምን መልኩ ነው መዳን የሚችለው ከተባለ እግዚአብሔር አስቀድሞ የመረጣቸው አሉ ለማዳን። እግዚአብሔር አስቀድሞ የተወሰኑትን ለማዳን መረጠና እነዛ ሰዎች እንዲያምኑ ያደርጋቸዋል። እነዛ ሰዎች እንዲያምኑ ምን ያደርጋቸዋል? ዳግም ይወልዳቸዋል። ሳያምኑ፣ ሳይፈልጉ፣ ሳይፈቅዱ ከእነሱ ምንም ሳይጠበቅ በጸጋ ብቻ ከእነሱ ምንም ሳይጠበቅ ማለት ስራ ሳይጠበቅ ማለት አይደለም። በእነዚህኛዎቹ በሉተራንም ሆነ በካልቪኒስት እንዲሁ በጸጋው ብቻ ሲሉ ስራ ሳይጠበቅ እያሉ አይደለም። እምነት ራሱ ሳይጠበቅ፣ ፍላጎት ሳይጠበቅ፣ ፈቃድ ሳይጠበቅባቸው፣ እነሱ መፍቀድ ሳይጠበቅባቸው፣ ፍላጎት ሳይጠበቅባቸው። በነገራችን ላይ እንደዚህ አሁን በኮንፊደንስ እያወራ ያሉት በፕሮቴስታንት ወንድሞቼም በፊት ማለት ነው ትምህርታቸው እንደዛ ስለሆነ ነው። አይደለም የሚለኝ ካለ እየገለጥኩኝ ከሉትራኑም ከካልቪኒስቱም አሁኑኑ ማሳየት ስለምችል ማለት ነው። ለዛ ነው ደረቴ ነፍቼ ማውራት ትላለህ፣ ያው ውሸት እንዳይመስል። እሺ ሰው ከእነዛ ከሰዎቹ ፍላጎታቸው ሳይታይ፣ ፈቃዳቸው ሳይታይ፣ እምነታቸው ሳይታይ እንዲሁ በጸጋው ጸጋ ብቻ የሚለው ትምህርት አነሳሱ እንደዚህ ነው። አሁን የተወያያችሁበት ርዕስ ይሄኛውን ጸጋ ብቻ ነው ወይስ አሁን በጣም በርካታ ደግሞ ምንም እምነትን ሪኳየር አያደርግም ነው የምትለው? አያደርግም። መጀመሪያ ላይ በፍጹም ጭራሽ እምነትን ይላል። ፍላጎትን፣ የመዳን ፍላጎትን፣ የመዳን ፈቃድን አይፈልግም። ሰውየው ፈቃዱ እስራት ውስጥ ነው ብሎ ስለሚያምኑ ሉተር ቦንዴጅ ኦፍ ዘ ዊል ይለዋል። የፈቃድ እስራት፣ ፈቃዱ ኦልሬዲ እስራት ውስጥ ስለሆነ ሰውየው ገና ከጅምሩ መፍቀድም አይችልም ለመዳን ብሎ ነው የሚያስተምሩት። ሰውየው ለመዳን መፍቀድ አይችልም፣ ማመን አይችልም። ነፃ ፈቃድ ኮምፕሊትሊ የለውም። ለምን? ለመንፈሳዊው ነገር። ስለዚህ መጽሐፍ ቅዱስ ላይ እናውራ። ስላጠቃሎች ምኑ መጽሐፍ ቅዱስ ላይ ለማውራት እኮ ትምህርቱን ማወቅ አለብህ። ምንድነው ራሱ ገዝቱን እኔ ማኔጅ አደርገዋለሁ። ሞዴሬተሮች ሰባካችሁ። እሺ እና እንዲህ ያለ ትምህርት አለ። ይሄ በክላሲካል ፕሮቴስታንቲዝም ውስጥ አለ። በጣም ድምፅ። እሺ በዛን ወቅት ላይ እንግዲህ የአርሜኒያኖች ተነስተው ነበር። ይሄ ዶርቱ ሲኖድ የተዘጋጀውም በእነሱ ምክንያት ነው። እንደምታውቁት እንግዲህ አንዳንዶች እዚህ ካኖን ኦፍ ዶርት የሚባል አለ አይደለ? የዶርቱ ሲኖድ ወይም ቱሊፕ የተወሰደው ከዛ ሲኖድ ነው። ቱሊፕ ራሱ የተወሰደው ከዛው ነው እና የዶርት ሲኖድ ላይ አርሜኒያኖችን ያወግዟቸዋል። ምክንያቱም አርሜኒያኖች ሲነሱ ምንድነው ሰው ነፃ ፈቃድ አለው የሚል ትምህርት ስለነበራቸው እንደዛ የሚመስል ነገር አላቸው። ለማንኛውም ግን አነሳሱ ላይ ግን በሉትራን ሳይድም በካልቪኒስቶችም ሳይድ የሪፎርመር ቴዎሎጂ ላይም በሉትራኑ ሳይድም ጸጋ ብቻ የሚለው የሰውን ፈቃድንም ነፃ ፈቃድንም ያገለለ ትምህርት ነው። የሰውን ነፃ ፈቃድ ሪፎርመሩ ጋር ብቻ አላልኩም። ተመልከቱ፣ ካልቪኒስቶቹ ጋር ብቻ አይደለም፣ ራሳቸው ሉተራኖቹ ጋር። አሁን ሉተርን በጣም ጥሩ የምንወደለት ብዙ ነገሮች ይኖራሉ አይደለ? በዛው ልክ ደግሞ ይሄኛው ትምህርቱ በጣም አደገኛ የሆነ ትምህርት ነበር። የሰው ነፃ ፈቃድ የለውም። ስለዚህ በቃ ለመዳን ፍላጎትን ማሳየት አይችልም። ጸጋ ብቻ ሲባል ፈቃዱንም የሚያገል ነው።
ይሄ ደግሞ ለሉተር በነገራችን ላይ ቀላል ትምህርትም አልነበረም። መስት የሆነ ግዴታ ሰዎች ሊቀበሉት የሚገባ በጣም ትልቅ የሆነ ትምህርት ነው። ኢቭን ካቶሊካውያንን ይሄ ፖፑ ላይ ያላቸው ትችት አለ አይደለ? አይ ፖፕ ላይ ስለ ፖፑ የምትናገሩት ነገር ስህተት ነው ይላሉ። ከሱ ይልቅ ይሄኛው ነው አንገብጋቢ ብሎ ይናገር ነበር። ቦንዴጅ ኦፍ ደቪል መግቢያው ላይ ይህንን ነገር ያስቀምጣል። አይ ቲንክ ፓርቱ ላይ እንደዛ ነገር እና አሁን ጸጋ ብቻ ሲባል አንደኛው ይሄ ነው። ሁለተኛው ግን አሁን ብዙ ጴንጤዎች ምናምን አይ ጸጋውማ የሚያድነን በእምነት ነው፣ ሳናምን እንደዚሁ ዝም ብሎ ጸጋ አያድንም የሚሉ ጴንጤዎች አሉ። ስለዚህ አሁን እነዚህኞቹ ጴንጤዎች ብዙ እንግዲህ በርካታ ሁሉም አይደለም፣ ምክንያቱም ጴንጤ ሆኖ ካልቪኒስት ያለ ሊኖር ስለሚችል ማለት ነው። ግን አብዛኛው ጴንጤ ግን እኔ እስከማውቀው ጸጋ ብቻ ሲሉ ከእኛ ስራ አይደለም እያሉ እኛ መልካም ስራን ስለሰራን አይደለም ሜዳን ነው። ስለዚህ ጸጋው በእምነት በቃ ያለ እኛ ስራ የሚለውን ለመግለጽ ብቻ ነው ጸጋ ብቻ ነው የሚጠቀሙት። ስለዚህ አሁን ጸጋ ብቻ ስትሉ ውይይቱ የትኛው ውይይት ነው ማለት የትኛው ነው? ጸጋ ብቻ ሲባል ያለ እኛ ስራ የሚለውን ለማመልከት ነው ጸጋ ብቻ ያላችሁት? ወይስ ጸጋ ብቻ ስትሉ እኛም ሳንፈቅድ እኛም ሳንፈልግ የእኛ ፈቃድ፣ ፍላጎት፣ እምነት ምናምን ምንም ሳይጠይቅ የሚለውን የትኛውን ነው የሚለውን ግልጽ እንድታደርጉ። ጸጋ ብቻ የሚለው ይለያያል በፕሮቴስታንት ውስጥም ራሱ ብዬ ነው። የትኛው ላይ ነው የተወያያችሁት? እስኪ አሁን ንገሩ ነው። አይ ጸጋው በእምነት አድኖናል የሚለው ላይ ነው ዲስከስ ያደረጉት። በምን አወቅ? ሙለታ ካልቪኒስት ነው በእምነት ይላል። እሱን እኮ ቅድም ሳነሳው ከቶታል ዲፕራቪቲ ሲጀምር ስላልፈለገና ወገኖች በቃ ደህና ምንድን ነው እውነቱን እኮ ሲከታተሉ የነበሩትን ገለልተኛ ሰውን ጠይቅ። ጆሲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ሁላችሁንም ሰላም ብያለሁ። እንዴት ነህ? ደህና ነህ ጆሲ? አለን እግዚአብሔር ይመስገን አለ። እስቲ ውይይቱ ላይ ምን ሀሳብ አስተያየት አለ ጆሲ? የተነሳው ሀሳብ ላይ ፍቅር የምትባለውን ፖይንት መተው የሌለባት ፖይንት ነች። እውነት ለመናገር አይ ዶንት አግሪ ዊዝ ሶላ ግራሲያ ወይም ሶላ ፊዴ ምናምን በፋይቭ ሶላስ በጠቅላላ እና ፍቅር የሚባለው አይነሳ የሚባለው ሀሳብ ላይ አልስማማም። ምክንያቱም ሉተርስ ወርክ ላይ ሉተርስ ወርክ 26:270 ላይ በፍቅር የታነጸ እምነት ከሌለ ክርስቶስን ሊያሳጣው ስለሚችል እሱን ምንድን ነው እንደማይደግፍ እና እንደገና ደግሞ ይሄ አይነት እምነት በፍቅር ታነጸ የሚባለውን አይነት አባባል የተረገመ ይሁን ብሎ ማለቱ በሉተርስ ወርክ 26:273 ላይ እና 27:38 ላይ የሚታወቅ ነገር ነው እና እምነት በፍቅር አይታነጽም የሚባለው ሀሳቡ ላይ የሶላ ግራሲያ አንደኛው ሂንጅ ስለሆነ እሱ መነሳቱ ላይክ ሞክድ ቢደረግ ላይክ ፍቅር ብቻ ምናምን የሚባልም ሉተርን የሚያውቅና የሚያነብሰው ላይክ ቤዚክሊ ጀስቲፊኬሽን ትምህርት ላይ ሉተር በፍቅር አይታነጽም እምነት ብሎ ማለት ያው ገላትያ ላይ እምነትን በፍቅር በስራ ላይ መዋል የሚባለው ነገር ለጀስቲፊኬሽን አይደለም ብሎ የሚለውን ነገር የሚያነሳ ነበረ እና በፍቅር ይታነጻል እምነት። ከዛ ደግሞ ላይክ ይሄ በጸጋ ብቻ የሚባለው አንቀበልም ሲባል እግዚአብሔር በጸጋው አላዳንም የሚባል አይነት ነገር አይነት ፕሬዘንት የማድረግ ነገር አለ which is wrong። እሱ ደግሞ ለምንድን ነው ሮንግ የሚሆነው? ማንም ላይክ ከካቶሊክ ቤተክርስቲያን ስለሆነ የወጣው ሉተርን ሌሎችንም ኋላ ላይ ማንም ሰው በስራ ይድናል። ስራና የእግዚአብሔር ጸጋ እኩል ናቸው። የምንፈጽማቸው የስራና የህግ ዝርዝሮች ያድኑናል የሚባሉት እነዚህ ፔላጃን፣ ሴሚ ፔላጃን እና ጃኒሲስት በካቶሊክ ቤተክርስቲያን የተወገዙ ናቸው እና ለዛ እነሱ ሀሳቦች አብሮ መነሳት መቻላቸው አለመቻላቸው ማተር የሚያደርግ ነበር። አብሮ ቢነሱ ብዬ እላለሁ። ከዛ ውጭ ደግሞ ካቴኪዝም ኦፍ ካቶሊክ ቸርች ላይ ስለ ኦሪጂናል ሲን የሚያወራው ክፍል ላይ እንደዚህ የሚል ክፍል አለ። ያው በእንግሊዝኛ ለማነበው ተረጉማለሁ። The first Protestant reformers, on the contrary, taught that original sin has radically perverted man and destroyed his freedom.
they identified the sin inherited by each man with the tendency of evil, concupiscential, which would be insurmountable. The church pronounced on the meaning of the data of revelation on original sin, especially at the Second Council of Orange and at the Council of Trent እያለ ይቀጥላል ማለት ነው። ስለዚህ የፔላጂያኖች ኤክስትሪም ሆኖ እንደመጣና የሰው ልጅ ነፃነትና ነፃ ፈቃድን ኪል ያደረገ ትምህርት እንደሆነና በካውንስል ኦፍ ትሬንት ኮንዶም እንደተደረገው ቶታል ዲፕራይቪቲን ያነሳልና ቶታል ዲፕራይቪቲ ከሶላ ግራሲያ እና ከሶላ ፊዴ ጋር የሚገናኝ ቤዚክ ትምህርት ስለሆነ እሷ ለመነሳቱ ላይክ ዲላ አድርገው ምንድነው በትክክል አኮርዲንግ ቱ ዴር ኔቸር ሐሳባቸው ዲል መደረግ አለባቸው የሚባለው ጋር ሊያስኬድ ይችላል። ግን ከዛ ውጪ I believe justification, glorification እና sanctification የተለያዩ አይደሉም። በእግዚአብሔር ጸጋ እስከሆነና በቅዳሴ ጸጋ የሚመጡ ከሆነ አንድ የቀድሶት ከኃጢአት ነፃ ያደርገውና ኋላ ላይ ደግሞ ከኃጢአት ተጽዕኖ ውጤት ግን ኋላ ላይ ነፃ የሚያደርገው ብሎ ማለት እና እንደገና ደግሞ ያው በቤተክርስቲያን በጥንታዊ ጉባኤዎች በካርቴጅ ምናምን በጥምቀት ስንጠመቅ ኃጢአትን ራሱ ይገለዋል ብሎ እንዳስተማሩት አባቶች እንደዛ ማያደርገው ከሆነ እንደገና ደግሞ በውስጣችን ያሉን ደካማ ዝንባሌ ራሱ ለኃጢአቱ ፍቃድ ሳንሰጥ ኃጢአት ራሱ አድርጎ ሰውን አትስም ታይም ጻድቅና ኃጢአተኛ ብሎ ማድረጉ እነዚህን ይዞ ነው እንደ ሐሳብ መነሳት የነበረበት። ምናልባት ወይ ዲል የሚያደርጉት ቢሆን ኑሮ ትንሽ ሁለቱም ተዘጋጅተውበት ሌላ ጊዜ መጣው ስክሪፕቸራል ፓትሪስቲክ ታሪካዊ የሆኑ ካውንስሎችን ሪፎርመርሶቹ ራሳቸው ብሎ ያሉትን ጉዳይ ምናምን ድል ቢያደርጉበት ጥሩ ነበር ብዬ አስባለሁ። ይሄን ያለኝ ሐሳብ። እኔም ጆሲዬ ሌላ ጊዜ በሰፊው በዚህ ርዕስ ቢመለሱ ብዬ ነው ማነሳው። ምክንያቱም በጣም አጠር ያለ ነገር ነው ያዳመጥነው፣ ብዙ ነገር መነሳት ይችል ነበር እና ምናልባት አሁን የጥርፊያ ስለገባችሁ እንደዛ ይመስለኛል። ግን ነገ ከነገ ወዲያ ድጋሚ ራሱ አማን ፈቃደኛ ከሆንክ ከሙሌ ጋር ድጋሚ በኮስት ራሱ ገብታችሁ ብትወያዩ በጣም አሪፍ ነው፣ ጥሩ ነው ብዬ አስባለሁ። አኮስ ተለይቶ ማለት ነው ግና የትኛው ጸጋ ብቻ እንደሆነ አስቸጋሪ እኮ ነው ሲሲ እና መለየት አለበት። ካልቪኑ ይለያል እኮ ሲስ ጸጋ እንዴት ታሙዬ ወይ ወንድሜ እንዴት ነህ? ወይ ታሙዬ እስቲ ሁለቱንም ስኮላሮች ስለምታውቃቸው ሄድበት። እኔ ኬድኩባቸውማ ተማሪ ለመምሩ ሲነግረው ብለህ ትንሽ እንኳን ማታ መዝጊያችን እንኳን አሳምረው ሲነግረው። በነገራችን ላይ አኬም ትንሽ ለአማን አዳልታል። አሁን ራሱ እኔ ሙሉ ያሳዝኖኛል። እኔ ምንም አላዳለውም። በስመ አብ አይ ሙሌ በጣም ነው ያሳዘነኝ። ፍቅር ብቻ ብሎት እንዴ በሁኔታው አይ ነው ፍቅር ብቻ ወደሚል ትምህርት የሚያመራው እኮ እውነቱን ለመናገር የሙሌ ነው። በዚህ አይነት ሰው ለመዳን የእግዚአብሔር ጸጋ ያስፈልጓል ተብሎ በቃ ጸጋ ብቻ ካለ የእግዚአብሔር ፍቅር ነው እንግዲህ ሰውን ማለት እኛ ሄዳን ነው እግዚአብሔር ስለወደደን ነው እንጂ እኛ እንደወደድ ነውም አይደለም መጽሐፍም እንደሚለው። ስለዛ በዚህ አይነት ፍቅር ብቻ ብሎ እንዳይመጣ ተብሎ እኮ ነው እየተነገረ ከታችን ያሉት በርገኔ አይደሉም። ምን አማን ነው እንጂ ፍቅር አለ እኮ ብሎ እኮ አኩስ ፍቅር አለ እሱ ፍቅር አለ አለና ይሄንን ሚዛሃረ ፍቅር ብቻ ልትል ነው ወይ እኮ ነው አንተ አልገባም ሲሲ ፍቅር ሲይዝም ምን እንዳይቀላቀሉ ምን አቡቱ በእናትህ ይመረስ አፍኜ ነው የተቀመጥኩት እኮ ተሙን ገና እንደመጣ ልክ እንደሰማን የሆነ ነገር ጽፎ ሎላ አለ እንዴ ያማል እንዴ ከባድ እኮ ነው። ኧረ ፖለቲካ አይደለም ጋይዝ። አሁን የሆነ ልጅ ወይማ ፖለቲካ ነው ይላል። ወፍ በእውነት ፖለቲካ ሳይሆን እኔ በዛውም እንድታውቁት ነው። በነገራችን ላይ ፕሮቴስታንት ወንድሞቼ ያው ጸጋ ብቻ የሚለው ትምህርት እኔ እውነቱን ለመናገር ከካልቪኒስቶቹ ይልቅ የብዙዎቹ የጴንጤዎች የጸጋ ብቻ ትምህርት እሱ ይገዛኛል። ማለት ለመጽሐፍ ቅዱስ የሚቀርበው
ለክርስትና የሚቀርበው እሱ ነው ብዬ አምናለሁ። የአብዛኞቹ ጴንጤዎች ጸጋ ብቻ ሲሉ፣ ምክንያቱም ጴንጤዎቹ በቃ ያለኛ ስራ እያሉ ነው። አዎ እኛም ከሆነ ለምን አኪያውን ለምን ይህን ነገር ትክክለኛ ፕሮቴስታንቱ ጸጋ ብቻ ሲል ምን ብሎ ነው የሚያምነው የሚለውን ነገር ለምን አንወያይም? ምን ፕሮቴስታንቶቹ ጸጋ ብቻ ሲሉ ከማን ጋር ነው? ከጴንጤው ጋር ከተወያየ ስራን እያገለልን ነው እንጂ እምነትንማ አናገልም ይላል። ከዛን ትክክል ነህ እለዋለሁ። እንደዛ ከሆነ ስራን አግልሎ ግን እግረ መንገዱን ደግሞ ጥምቀትን ሚስጥራትን አገላለሁ ካለ ያኔ እሱ የሚሳሳታል። ጴንጤውም በጎን ደግሞ አይ ሚስጥራትን ይዤ ግን እምነትን አገላለሁ ካለ ያኔ እሱ ይሳሳታል። ምክንያቱም ለምሳሌ ሉትራን ወንድሞቻችን በጥምቀት በኩል ሰው እምነት ሊሰጠው ይችላል ወይ ቃሉ ሲሰበክ ሲሰማ በቃሉ በኩል። ምክንያቱም እግዚአብሔር ጸጋውን ለመስጠት ሰውየው ማመን አይችልም ተብሎ የለ ማመን ስለማይችል የሆነ መንገድ ግን ይፈልጋል እና ሁለት መንገዶች አሉት እግዚአብሔር ጸጋውን የሚያቀብልበት። ለማያምነው ሰውዬ ማመን ስለማይችል ወይ በሚሰበከው በቃሉ በኩል መንፈስ ቅዱስን ይሰጠዋል፣ ወይም ደግሞ ልክ ሲሰማ ማለት ነው ዝም ብሎ መንፈስ ቅዱስን ይሰጠዋል። አሊያም ደግሞ ምንድነው ሲጠመቅ በጥምቀት ውስጥ እምነትን ይሰጠዋል። ከዛን እዛው ላይ በሰውየው ያምናል ይላሉ። ይሄ ጥሩ አይደለም። ስለዚህ አሁን ከጴንጤም የሚጎድል ነገር አለው፣ ከሉትራንም የሚጎድል ነገር አለው። ስለዚህ ልክ የምሬን ነው። የጴንጤዎችን እምነት ትወስዳለህ፣ የሉተራኖችን ጥምቀት ትወስዳለህ። ከዛን ክርስትና ሆነ ማለት ነው። በቃ ተሳከተ። ይሄ ነው ይሄ እንትን ሞር በቃ ሚያንትን ነው እርሱ ለካስ እንዲህ በቀላሉ የሚታይ አይደለም። እንደ ቀላል የሚታይ አይደለም። በጣም ትልቅ ርዕስ ነው። ስለዚህ ነገ ሰሞኑን ለማንኛውም እንትን ውይይት እናደርግበታለን። ተመስገን ጥያቄ አለ? እሺ ቶሎ ልዘጋ። ያስገባሁት ተመስገንን ያስገባሁት እና ዴቪድ ሊጠራው መሰለኝ ትወያዩ ይሆናል። አይደለም እንደዛ ሳይሆን ቴሌግራም ላይ በቂ ምላሽ ተሰጥቶበታል ከዚህ በፊት ማለት ነው። ተደጋጋሚ ጊዜ እንትን ብሎ አሁን ኦፊሻል ጥሪ ዲቤት ማለት ነው። በቲክቶክ የሚመጡ ሉተራን ካሉ ኦፊሻል ጥራ። ሁለተኛ ለአንተ በወንድማችን በዳንኤል እውነት ለሁሉ 81 ወይም 66 በሚል ጥሪ ቀርቦላል። እስካሁንም ያ ፋይል አልተዘጋም። ከሉተራን ወንድም ሲሶይ አይሳደብ እንጂ እንደው ትንፍስ ይበል እስቲ ወንድማችን። እስቲ አውራ እስቲ ተሙይ ወይ በጌታ እኔ ማንም ሳደበለ ኦፊሻል የሆነ ዲቤት ጥራ። አሁን ምክንያቱም ሚስ ሪፕሬዘንት እየሰማውም እያየውብም ነው። አሁን ሉተራንና ካልቪኒስቶችን ላይ አላወቅም ወይ ደግሞ ሁለቱን ሆን ብለህ ደባልቀሃል። ሚስ ሪፕሬዘንት ማለት ነው። ወይ ደግሞ ምን እያሉ እንደሆነ በትክክል ወይ ጨርሰህ አላነበብከውም ይሆናል። ለዚህ ኦፊሻል ነው ዲቤት እንትበረ። ሁለተኛ ደግሞ ዋናው እስከዛሬ ተከፍቶ ያልተዘጋ ፋይል አለ አንተ ጋር 81 ወይም 66 በሚለው ወንድማችን ዳንኤል ከዛሬ 1 ዓመት በፊት ያቀረበልህ ጥሪ አለ እና እሱን ነገርስ እንዴት ነው እያየህ ያለው? እሱ ልጠይቅ ነው። እና ኦፊሻል የሆነ ዲቤት ጥራ በጸጋ ብቻ በሚለው ማለት ነው። አንተ ነህ ዲቤቱን እየጠራህ ያለው ተሙ? አይ ለሌላ ሰው እንትን ነው። ሌላ ሉተራኖች ካሉ ጠራ ነው እያለኝ ያለው። ቃል አቀባይ ነው እንዴ? አኪ የምን ቃል አቀባይ? አንተ የምታምነውን አምላክህን አታውቅም እንዴ? ተመስገን። አይ እሺ አንዴ አታውቅም አምላክህን ለምን አንተ አትወያይም? አሁን ይቻላል። አሁን ላይ እንትን የምትል ከሆነ በነገራችን አንተ ዲቤት ባታደርግ ራሱ ማለት ነው ዲቤቱን ትተኸው ችግር የለውም። እኔ ዲቤት ሰው አይደለሁም ካልክም ማለት ነው። ተመስገን እንደዚህ ክብረነክ የሆነ ንግግር የተናገርኩ አመሰግናለሁ። ተባረኩ። አይ ቆይ አትውረድ። ከቡክ ኦፍ ኮንኮርድ ላይ እያወጣሁ ላሳዩ እችላለሁ። እንደው ሌላ ስራዎች ላይ ኦኬ ወጣ። እሺ በቃ የጠየከኝም ብቻ ልመልስ። እሺ አይ እንትኑ ላይ በቃ እሱ ተሳስቷል አለ መጥቶ ይሞግትህ አለቀ። አይ የጸጋ ብቻ ላይ ሰን እንትን ነው። አይ እኔ ዲቤት ምናምን አሁን ብዙ የምጣላ አይነት ሰው አይደለሁም። ግን እኔ አሁን ከተናገርኩት ነገር የተለየ ነገር ከነገሩ ግን አምጣ እናሳይ። ሲጀመር ያውቃሉ ብለህ የምታስባቸው ሰዎች ካሉ ሉተራን ሆነው ካሉ እርግጠኛ ሆኜ የምነግርህ ከኔ ጋር ተመሰን የሚናገሩት። ምክንያቱም በቃ ይሄ ትምህርታቸው ይታወቃል። ምንም የተለየ ነገር እኮ አልተናገርኩም። እኔ ግን ሂደህ ግን ቼክ አድርግ፣ ጠይቅ። እንትን እናድርጋ። ቆይ አንዴ ቆይ ሲሲ ልጨርሳሽ። እንትኗንም ይሄ የእንትኑ ምንድነው 80 አሃዱና 66ቱ ምናምን ያለው
ወይል እንግዲህ አሁን እሱን ታሪኩንም ወደኋላ መለስ ብለን ማስታወሱ ምናምን ያን ያህል አስፈላጊ አይደለም። ግን ያው እኔ ለዳኒ እንደምታስታውሱት አንድ መጽሐፍ ላይ ይህ ነገር ምንድን ነው ይህ መጽሐፈ ሲራኪው መጽሐፍ ቅዱስ ነው ወይስ አይደለም በሚል ሳቀርብለት አይ እሱን አልቀበልም ሰፋ አድርገ ነው ወይ 80 ያህዱና 66 ይሁን ብሎ የመጣው እሱ ነው። በእርግጥ ዳኒ ነው። ግን ዳኒ ስቲል የምወደው ወንድሜ ነው። በደንብ የምወደው የማከብረው ወንድሜ ነው። ስለ እሱን ቶ ወርሰው ይሄ ዝም ብለህ ይሄ መደበቂያ ምናምን ነገር በዚህ በዛ ብላ አትፈልግ እና እሱን ቶና ባይሆን ትምህርትህን አጥና ፕሊዝ ወዳጅ ወይ ትምህርትህን አጥና ቼክ አድርግ። ከዛ በኋላ የምርም አንተ እንዳልከው ሚስ ፕሬዘንት ያደረኩት ነገር ካለ ናና ይኸው እዚህ ላይ እንደዚህ አድርገሃል ብለህ ጠይቀኝ። ቴሌግራም ላይ ምናምን ያልከው ምንም ቴሌግራም ላይ ምንድን ነው የሚመለሰው? ምን የሉትራን አውጥተህ እኮ ማንበብ ትችል ነበረ። ግን ኤኒዌይስ እንደዛ ነው። በርቱ ትላለህ። እሺ ኤኒዌይ ሁላችሁንም በጣም ነው ማመሰገነው። ሁላችሁንም ሰላም ብያለው። አኬ፣ አማን፣ ተሜ ሁላችሁንም ሰላም ብያለው። አኬ ግን ዛሬ ያወራኸው ነገር አሁን የሰማነው ነገር የምርህን ነው ወይስ የፈጠራ ነው? እንደው እኔ በጣም ተአምር ነው የሆነብኝ ሰምቼ የማላውቀው ነገር ስለሆነ አንተ ፈታ ወዳጅ ፈታ። ይሄ ሰው ሉትራኖቹ አይመቹትም ማለት ነው። አይተዋል እንዴ? እኔ አኬን በጣም ነው የምወደው በእውነቱ። አኬ ጽንፈኛ የሉተር ተቃዋሚ ነው። በነገራችን ላይ ዛሬ ያወራኸውን ነገር አኬ በእውነቱ እኔ በጣም ነው እንትን ያልኩት ሰምቼም አላውቅም። አሁን ጸጋ ብቻ ብሎ ሲያምኑ ሶሪ በጣም ሲሶ አንድ ቃን ያለኝና ለሄኖክ የሚባለው ሰውዬ ፕሊስ ተናገር። የኔን ፎቶ እየገለበጠ ምናምን በጣም እንትን እያለ ስለሆነ ለምንድን ነው እንደዚያ የሚያደርገው? ሄኖክ በዚህ በጣም 700 ሰው አለ በጣም እና ሁላችንም አሉ። በቃ ሀኒቾን ተፋታት። ውሸት መዋሸት እየፈለገች ነው። በጣም ውሸት ጥሩ አይደለም። ፎቶዎሽን የራስሽን ፎቶ ነው የለጠፍኩት። ምንም ስድብ ነው። ምንድነው ገልብጠሃል ምናምን ያልሽው? የራሴ ፎቶ አይደለም። ቪዲዮ ላይ ቪዲዮ አንዴ ማስረጃለሽ ስለመገልበጥ አይደለም። ቆይ አንዴ ቆይ ላውራበት። የራሴ ፎቶ ሳይሆን ቪዲዮ ላይ ወስደህ ፎቶ አንገልብጫለሁ። ገብተህ አሳይ እስኪ። አሁን እኔ አይደለም በእግዚአብሔር እኔ እሷ ሉትራኖች ተነኩ ብላ ነው አይደለ 30 ሺህ ጊዜ እኔን ድምፅ የምታወጣ። እኔ ደጋግሜ ነግሬያለሁ። ቤት ከፍቼም ሂጂ ብዬሻለሁ ብዬ ተናግሬያለሁ። አንቺ ሉትራኖች ተነኩ ብለሽ 30 ሺህ ጊዜ ታወጫለሽ አይደል? እኔም ፎቶሽን ነው የለጠፍኩት። ስለዚህ ፎቶ መለጠፍ ደግሞ ኃጢአት አይደለም። እኔ ባወራሁት ድምፅ አላፍርም። አንቺ ለምንድን ነው በፎቶሽ የምታፍሩ? ማለት ፖስት ማድረግ ምናምን ትችላለህ፣ ግን እኔ የለጠፍኩት ፎቶ ሳይሆን ከቪዲዮ ላይ የሆነ አንተ ራስህ እንትን ብለህ ነው የፖስተው። ስለዚህ አንድ እጅ ውሃ ይበቃታል ምናምን ነገር በቃ ተወሽ። እሱን አይደለሁም እኔ የጻፍኩት አይደለም። በፊት ድሪመር የፖስተው ነው። እኔ አይደለሁም። እኔ ፎቶውን አግኝቼ ዝም ብዬ ፖስተትኩት እንጂ እንደዚህማ የምታለቃቅሽ ከሆነ የኔን ድምፅ 30 ሺህ ጊዜ ማውጣት የለብሽም። እንዲህ የሚያስጨንቅሽ ነገር ከሆነ አይኒ በቃ ኧረ ሴት ናት። ወላሂ ነው ከአንድ ነገር እናድርግ። እንደ ሴት እያደረጋት አይደለም እኮ እንደ ሴት እያደረጋት አይደለም። ሀሳብ ላይ ለምን አትሞግቱም? ቆይ ይኸውልህ፣ አንደኛ ሀኒቾ በጣም ትልቅ ሰው ናት። ክርስቶስን ይኸውልህ፣ አንደኛ ሴት ናት። የራሷ ጉዳይ እኔ ምን አገባኝ አይደለም። ይሄን ይኸውልህ፣ ሁለተኛ የልጆች እናት ናት። ይኸውልህ ይሄን ይበግዝ። ይኸውልህ እኔ እንደው ልለምን ይኸውልህ 700 አይደለም። በጣም ለመሰላችሁ አንደኛ ሀኒቾ ትልቅ ሰው ናት፣ ባለትዳር ናት፣ የልጆች እናት ናት። በቃ ማለት በቃ ይብን ልናከብራት ይገባል። የሀሳብ ልዩነት ካለን ሀሳቡ ላይ ብቻ ሞግተን ሀሳቡ ላይ ቪዲዮ መስራት እንችላለን። ሀሳቡ ላይ ብቻ በጌታ ሀሳቡ ላይ ብቻ። ሌሎችም ከታች ያላችሁ ችግር የለውም። የኔን ፎቶ ስትለጥፉ ደሩ። ምንም እኔ ኦልሬዲ እኔ ለራሴ ማንን የምለምነው ሰው የለም። ስትለጥፉ እንዲህ አንዴ አይደለም 10 ምንም ችግር የለውም። እኔ ለምጄዋለሁ።
ግን ስፔሻሊ ሴቶችን ሪስፔክት አድርጉ። ሴቶችን አንቺ አንደኛ ሴት ናት፣ እናት ናት፣ ባለትዳር ናት እና ይሄን ሁሉ ነገር ኮንሲደር አድርጋችሁ በተቻለ